ስለቀጣዩ ዓለም ስለ አኺራ ስለምናወራበት የትምህርት ክፍል አላህ እንደገና አገናኘን እላለሁ። አልሐምዱሊላህ ረቢል ዓለሚን። ባለፉት ትምህርቶቻችን 3 የትምህርት ክፍል አሳልፈናል። አንደኛው የመጨረሻ ጉዞ ሞት በሚል፣ ሁለተኛው አልዓላማቱ ሰዓት ሱግራ የቂያም ቀን ትናንሽ ምልክቶች ስንል አሳልፈናል። ሶስተኛው ደግሞ አልዓላማቱ ሰዓት الكبራ ቂያማ ከመድረሱ በፊት የሚከሰቱ ትላልቅ ምልክቶች አሉ። እነሱን ለመዳሰስ ሞክረናል። የዛሬው ደግሞ ከዚሁ ክፍል ውስጥ ቀጣይ ሆነው አራተኛውን ክፍል እንመለከታለን። ቂያማ ከመድረሱ በፊት የሚከሰቱ 10 ዋና ዋና ምልክቶች አሉ። ከነሱ ውስጥ ቀሪውን በአላህ ፍቃድ ዛሬ እንዳሳለን። በተለይ ደግሞ የእጁጅ ማእጁጅ የሚለውን የትምህርት ክፍል ነቢያችን ሰለላሁ ዐለይሂ ወሰለም ሰሒህ ሙስሊም በተዘገበው ሐዲስ ላይ اطلع النبي صلى الله عليه وسلم ونحن نتذاكر الى الصحابه እኛ ቁጭ ብለን እየተወያየን ያለ ነቢያችን ወደኛ ብቅ አሉ። فقال ብለዋሉን ما تذاكرون ምንድነው እየተወያያችሁት ያላችሁት? قلنا نذكر الساعه يا رسول الله አንተ የአላህ መልእክተኛ ስለ ቂያም ቀን ሁኔታ እየተወያየን ነው አልናቸው። قال ነብዩ ምን አሉ? انها لن تقم حتى تروا قبلها 10 آيات 10 ዋና ዋና ምልክቶች ሳትመለከቱ ቂያማ አትቆምም። وذكر ከነዚህ ሙስተቀሰ الدجال ደጃል የሚባል የሚመጣ ፍጡር አለ። ይህም በክፍል 3 ትምህርታችን ላይ በስፋት ዳሰነዋል። ونزول عيسى የዒሳም የነብዩላህ ዒሳም መውረድ፣ ይህንም በባለፈው ትምህርቶቻችን ተከታትለናል። ወየእጁጅ ወመእጁጅ እኒህና ቀጣዩ ደግሞ ዛሬ የምናየው ነው በአላህ ፍቃድ ኢንሻአላህ። የእጁጅና መእጁጅ ሳይወጡ طلوع الشمس من مغربها ፀሐይ በገባችበት ሳትወጣ፣ ወዳባ መሬት ላይ እንስሳዋ መወጣ ሳታናግር፣ ወዱኻን ጭስ ሳይወጣ፣ وثلاثة خسوف 3 መቅሰፍት مريت ليس يكسد، خسف بالمشرق وخسف بالمغرب وخسف بجزيرة العرب 3 مقصفت يكسدال. وآخر ذلك قال النبي صلى الله عليه وسلم 10ኛው ሲጨርሱ መጨረሻዋ ደግሞ የቂያም ቀን መገለጫ ምልክት ምትወጣ ሰዓት አለች። ናሩን تطرد الناس إلى محشرهم ወደ መቀስቀሻው ቦታ ምትሰበስባቸው ሰዓት ትከሰታለች አሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። ባለፈው ትምህርታችን ደጃል እንዴት መሬትን እንደበከለ፣ ከየት እንደወጣ፣ አጋጆቹ እነማን እንደነበሩ ዳሰናል። እሱን ለመግደል አላህ Subhanahu Wa Ta'ala ነብዩላህ ዒሳን በመላእክት ክንፍ እንዴት እንዳወረዳቸው በስፋት ዳሰናል። ዛሬ ደግሞ የሚቀጥለውን የትምህርቱን ክፍል እናያለን። ባለፈው ትምህርታችን ላይ ለማስታወስ እንደተሞከረውና ሶሒህ ሐዲስ ላይ እንደተዘገበው አልአያቱ خرزات منظومات في سلك ነብዩ ምን ይላሉ? የቂያም ቀን መገለጫ ምልክቶች እኮ ልክ በገመድ እንደታሰሩ ሀብሎች መስካባዎች ናቸው ይላሉ። فإن يقطع السلك ገመዱ እኮ ሲቆረጥ يتبع بعضها بعضا አንዱ መስካባ አንዱን ተከትሎት እንደሚወርደው ሁሉ አንዱ የቂያም ቀን ትልቅ ምልክት ከተከሰተ ሌላውም ይከተለዋል። ደጃል መጣ፣ እሱን ሊገል ነብዩ ዒሳ ተላከ። አሁን ነብዩ ዒሳ ደጃልን ገደሉ፣ ሌላ ክስተት ደግሞ ይከሰታል። ነብያችን ምን ይላሉ? فيمسح عن وجوههم ነብዩላህ ዒሳ በደጃል ፈተና የተንገላቱትን በጽናት ፈተናውን የተወጡትን ሙእሚኖችን ፊታቸውን እየደባበሰ ويحدثهم بدرجاتهم عند الله አላህ ለወደፊት በሚሰጣቸው የጀነት ትልቅ ደረጃ ያበስራቸው። እንዲህ ያበሰሩ ይያለ ወህይ ላክላቸዋል። فبينما هم كذلك በዚህ መሃል ላይ ያሉ إذا أوحى الله إلى عيسى الله ወደ ነብዩላህ ዒሳ ወህይ ልካል ጅብሪልን إني قد أخرجت عبادا لي እኔ የኔ የሆኑ ፍጥሮችን ለቅቅ ያለው لا يدان لأحد بقتالهم ማንም ሊፋለማቸው ኃይል የሌለው ከባድ ፍጥሮችን አውጥቻለሁ። وحرز عبادي إلى الطور ወደ ተራራ ባሮችን ይዘህ ውጣ ይላቸዋል። ነብዩላህ ዒሳ እነማን ናቸው የወጡት? የትምህርቱ ዋናው ርዕስ ይሄ ነው።
اليأجوج ومأجوج يأجوجنا مأجوج የሚባሉ ፍጥሮች ናቸው يأجوجنا مأجوج ማለት ትርጉሙ ምንድነው كما في لسان العرب لسان العرب በሚባለው የአረበኛ ዲክሽነሪ ውስጥ ምን ይላል يأجوج ومأجوج اسمان اعجميان مشتقان من اجج النار يأجوج ومأجوج ማለት የተወሰደው ከምንድነው አጂጀ النار ሳቱ من الالتهاب ሲነድ ሲንቀለቀል አጂጀ النار ፈገገ ነደደ ተቀጣጠለ እንላለን ከዚህ ነው ወይም ማለ ومن الماء الأجاج አለም ደግሞ وهو شدة الحرارة والتموج ውሃ ሲፈላይታችሁ ታቃላችሁ አንዱ ባንዱ ላይ ሲገለባበጥ ውሃው ልክ እንደዛ ማለት ነው ለምን ከዚህ ስማቸው ተወሰዳሉ فشبهوا بذلك لكثرتهم وإفسادهم في الأرض የቁጥራቸው ብዛት ከኛ ጋር የሚወዳደሩ አይደለም ሲሄዱ አንዱ ባንዱ ላይ የሚተረማመስ ብዙ ቁጥር ያላቸው ፍጥሮች ናቸው ለዚህም ምን ተባሉ ያእጁጅ ወማእጁጅ አንዱ ባንዱ የሚተረማመስ መሬትን የሚበክሉ ማለት ነው هم اكثر الامم ያእጁጅና ማእጁጅ መሬት ላይ ካሉ ፍጥረታቶች بقطر بزوج النسوناتشو كما في الصحيحين من حديث أبي سعيد الخدري أبو سعيد باستر اللفوت حديث لي أن النبي صلى الله عليه وعلى آله وسلم قال نبي يحشمني لالو يقول الله تعالى يا آدم الله سبحانه وتعالى يوم القيامة آدم يتأروال فيقول آدم من لال لبيك وسعديك والخير في يديك نعم مرحبا جيتاي ملكام نغرولا انت جنو ياله يلال ادم فيقول الله سبحانه وتعالى من يلال اخرج بعث النار يساتن اطا درشا اوطا كامتوچ يبالال ويقول اباتاچن ادم من يلالو وما بعث النار يسات اطاوچ يسات درشا من يحل ነው ይላሉ አባታችን አደም ويقول الله من إلال من كل 1999 في النار وواحد في الجنة 999 يسات هوتا كأند شوست عند جنة هوتا يبالا يا الله 999 يجهنم عند جنة يا سلعة الرحمن ليس ينالك في الألف إلا واحد لاثنان إلى ابن القيم نونيا ميبال قطماتشو لي أنجي الله كجنتكو كعندشكو عنده بتشانو مياغنيش دكا ما ونجلن ياغنيش ميلالو كعندشو عندوتا يعني موقف كالله فيتي تسبسبوا فطران يدنقطالو رسول منالو يوما يجعل الولدان شيبا ህፃናት የሚሸብቱበት ቀን ደንግጠው ማለት እኮ ያ ቀን ነው وترى الناس سكارى ሰው በድንጋጤ የሚሰክርበት ማለት ያ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም በጣም ብዙ ናቸው ከኛ ጋር አንድ ለ999 ነው ልዩነታችን ይህን ሐዲስ ነብዩ ሲናገሩ فشك ذلك على اصحاب النبي ነዛ ደጋግ ሰሃቦች ደነገጡ فقالوا يا رسول الله أنت يا الله ملكتنيا أينا ذلك الواحد يا أندو تاديا كنيا محل ما نون ديالو صحابوش فقال نبي منالو أبشروا أيزاتشو أتكزوا كيأجوجنا كمأجوج زت أيمتو زت ينسو ناتشو إن أنت ناتشو أندالاتشو صحابوشو ترقاقو بقطر الجقبت أم بزوش ناتشو يأجوج ومأجوج አሁን የት ይገኛሉ የት ነው የሚገኙት አንድ ደግ ንጉስ ዙልከርነይን የሚባል የሆነ ቦታ ዘግቷቸው ነው ያሉት ዙልከርነይን መሊኩን ዓድል የመሬትን ሁለት አቅጣጫዎች በብቸኝነት የተቆጣጠረ ደግ ሳሊህ የነበረ ንጉስ ነው ሌላ አንዳንድ ሙፈሲሮቹ ነብይም ነው ያሉ አሉ ብቻ ዙልከርነይን አላህ የሰጠውን ስልጣን ይዞ وآتيناه من كل شيء سببا كلهم نجر تسطوتال مساريو سراويتو كلهم
የአላህ እርዳታ አብሮት አለ መሬትን እየዞረ ከሽርክ ማጽዳት በተውሂድ ነበር የሚያጠምቃቸው አማ መን ظلم فسوف نعذبه በሽርክ ነፍሱን እኮ የበደለ ከባድ ቅጣት እንቀጣዋለን ثم يرد الى ربه ከዛም ወደ አላህ ይመለሳል አላህም ከባድ ቅጣት ይሰጠዋል ሽርክ የሚሰሩትን ይቀጣ ይገል ነበር እነዛ ያመኑትን ወአማ መን አመነ ወዐሚለ ሷሊሐን መልካም የሰራ በአላህ ቀጥ ብሎ ያመነ ከሽርክ የራቀ ዱንያም ላይ መልካም እንለዋለን ነገሩን እናገራለታለን ይል ነበር መሬትን እንዲህ በተውሂድ ያጠባት ይሄድ ነበር አንዴ ከምስራቅም ከምዕራብም ተመልሶ ወደ መሃል ሲያቀና حتى اذا بلغ بين السدين ሁለት ትላልቅ ተራራዎች ጥግ ደረሰ ሰደይን ማለት ጀበለይን عظيمتين ሁለት ትላልቅ ተራራዎች ናቸው እዚህ ትላልቅ ተራራዎች ጥግ እንደደረሰ وجد من دونهما قوما ህዝቦችን አገኘ ተራራው አካባቢ የሚኖር ህዝቦች እነዚህ ህዝቦች ግን لا يكادون يفقهون قولا ንግግርን የማይችሉ ሌላን ቋንቋ የማይችሉ በራሳቸው ብቻ የታጠሩ እኒህን ግለሰቦች አገኘ እነዚህ ግለሰቦች ይህን ትልቅ ኃያል ንጉሥ ሲመለከቱ የሚያስቸግሯቸውን ፍጡሮች እንዲከላከልላቸው አቤቱታ አቀረቡ ግን በየትኛው ቋንቋ ያቀርቡ ከህዝብ የተገነጠሉ ናቸው ሙፈሲሮቹ ምን ይላሉ አንዱ ለአንዱ እየተረጎመ አንዱ ለአንዱ እያስተላለፈ ለዙል ቀርነይን መልእክታቸውን አደረሱ አንዳንድ ሙፈሲሮች ምን ይላሉ 30 አስተርጓሚ ደርሷል ይላሉ ከነሱን የሚፈልጉት መልእክት ዙል ቀርነይን እስኪደርስ ድረስ 30 አስተርጓሚ ላይ ንግግራቸው ተገላብጦ ነበር የሚደርሰው ብቻ በዚህ መልኩ ምን አሉት ቀረቡና አንተ ዙል ቀርነይን ሆይ እነ ያእጁጅ ወማእጁጅ ሙፍሲዱን ፊል አርድ ያእጁጅና ማእጁጅ የሚባሉ በዚህ ሁለት ተራራ መሃል የሚወጡ ፍጡሮች አሉ መሬትን እየበከሏት ነው فهل نجعل لك خرجا እኛ ግብር እንክፈልህ እንዴ على ان تجعل بيننا وبينهم سدا በእኛና በእነሱ መሃል ግርዶሽ እንድታረግልን ኬላ እንድታደርግልን እንክፈልህ እንዴ አሉት ذو القرنين ምን አለ قال ما مكنني فيه ربي خير ጌታዬ ለኔ ሰጠኝ ስጦታ ከምትሉኝ ነገር ሁላ የተሻለ ነው አላህ ምን ሰጥቶታል አላህ ራሱ ዘው መልስ ሰጠና ኢና መከናሁ ፊል አርድ መሬት ለኛ አመቻችተንለታል ወአተይናሁ من كل شيء سببا የሁሉንም ነገር ምክንያት ሰጠነዋል ብረቱ ንብረቱ ሰራዊቱ የጦር መሳሪያው ሁሉን ሰበብ አስባብ ሰጠነዋል ከዚህም በላይ የአላህ እርዳታ አብሮታል ما مكنني فيه ربي خير ጌታዬ ሰጠኝ ስጦታ ከሁሉም ነገር የተሻለ ነው አላቸው ባይሆን ግን فاعينوني بقوة اجعل بينكم وبينهم ردما ባይሆን በኃይል ገዙኝ የሰራተኛ ኃይል ፈልጋለሁ እናንተ ገዙኝ ከናንተና ከነሱ መሃል ردمن سدن منيعا ግርዶሽ ጠንካራ የማይደፈር ላደርግላችሁ አላቸው በዚህ ተስማሙ ግንባታው ተጀመረ የእጁጅና ማእጁጅን ከዓለም የሚቆርጠው ግንባታ ተጀመረ የመጀመሪያው ስቴፕ የመጀመሪያው ደረጃ ምን ነበር አቱኒ ዙበር الحديد የተቆራረጠ ብረት አምጡልኝ አላቸው እነዚህን ህዝቦች ከየትም ቦታ ለቃቅመው አመጡና ከተራሮቹ መሃል ላይ ደረደሩት ትላልቅ ተራራ ናቸው እዛ መሃል ላይ እነዚህ ቁርጥራጭ ብረቶች ተከመሩ حتى اذا ساوى بين الصدفين ሁለተኛው ስቴፕ ይሄ ነው በሁለቱም ተራራዎች መሃል እንዳስተካከለው ከላይም ከታችም ከጎንም قال انفخوا حتى جعله نارا ንፉበት አላቸው ሳት አንድዱበት ከስር ሳት አረጉና ይሄን ትልቅ ተራራ የሚያህል ብረትን አቀለጡት حتى جعله نارا الى الله قرآن لي ፍምሳት እስኪመስል እርስ በርሱ ተገናኝቶ ቀላ ፍምሳት ይመስል ነበር ሶስተኛ ስቴፕ ቀጠለ ሶስተኛው የግንባታው ስቴፕ قال آتوني أفرغ عليه قطرة ነሐስ የቀለጠ አምጡልኝ ከላዩ እንዳፈስበት አላቸው ይህ ብረት ቀልጦ እርስ በርሱ ተገናኘ እዛ ላይ ነሐስ ተጨመረበት የዘመኑ ሞደርን ኢንጂነሪንጎች ምን ይላሉ ብረት ከቀለጠ ብረት ጋር ነሐስ አብሮ ላዩ ከለበሰ እንደዛ ጠንካራ የለም ይላሉ ذل قرنين ቀድሟቸው ነበር
ላዩ ላይ ላፈስበት ነሐስ አምጡ አላቸው ከላዩ ላይ አፈሰሱበት ሁለቱ ተራራ ሙሉ ለሙሉ ተዘጋ ገጠመ ላዩ ነሐስ ፈሰሰበት ቁመቱ ከነሱ ጋር እኩል ሆነ ጠንካራ ዝግ ነበር አላህን ሲገልጽ ምን አለ قال فما استطاعوا ان يظهروا እነዛ ያእጁጅ ወማእጁጅ በላይም ሊወጡት ራቃቸው ተራራውን ነው የሚያህል وما استطاعوا له نقبا ቦርቡረውትም ሊወጡ ነቅበን ሊበሱትም አይቻላቸው አልቻሉም እንዲያድርጎ ዘጋላቸው ይህን ትልቅ ግንባታ የእጁጅና መእጁጅን ከዓለም የቆረጠውን ትልቁን ግንባታ እንደገነባ ይህን ግዙፍ ስራ ሲመለከት በችሎታው አልተኮራራም ምን አለ قال هذا رحمة من ربي ይህ የጌታዬ ስጦታ ነው እዝነት ነው አለ ሱብሃንአላህ እኛ ምንም ነገር ሰርተን ህዝብ የሚወደው ነገር ሲያጋጥመን በእኔ ችሎታ ነው እኮ አይ በደንብ አጥንቼ ነው የሰራው ተዘጋጅቼበታለሁ ናም ልትዘጋጅ ትችላለህ መጨረሻ ግን የማን ነው هذا رحمة من ربي የጌታ ስጦታ ነው ዝሮ የጌታ ተውፊቅ ነው እንጂ በመራህ ግብራችን በውቀቴ ይሄ የሙስሊሞቹ አካሄድ አይደለም فاذا جاء وعد ربي على ذو القرنين እንደጨረሰ የጌታዬም ቀጠሮ በደረሰ ጊዜ جعله دكا الله ከመሬት ጋር ያስተካክለዋል ይሰባብረዋል አላቸው وكان وعد ربي حقا የጌታዬም ቀጠሮ እውነት ነው ያእጁጅና ማእጁጅ ይገኛሉ አላህ ከሚያውቀው አንድ ቦታ ላይ ذو القرنين የሚባል ንጉስ ዘግቷቸው ነው ያሉት እነዚህ ያእጁጅና ማእጁጅ ግን ነብያችን ሰለላሁ ዐለይሂ ወሰለም ሁሌም ይሄን ነገር ለመክፈት ሁሌም ይሞክራሉ ይላሉ ለመብሳት ነቅብ ለማድረግ ይጥራሉ የመጀመሪያው መበሳት የተከሰተው በነብያችን ሰለላሁ ዐለይሂ ወሰለም ዘመን ነው وفي صحيح البخاري من حديث ام المؤمنين زينب የነብዩ ታላቅ ሚስት የምእመናን እናት ምን ትላለች قالت دخل عليها النبي صلى الله عليه وسلم فزعا አንዴ ነብዩ ሰለላሁ ዐለይሂ ወሰለም ደንግጠው ወደኔ ወዳለውበት ክፍል ገቡ ትላለች وفي روايه بليلا روايه استيقظ النبي صلى الله عليه وسلم من النوم محمرا وجهه ከንቅልፋቸው ነብያችን ሰለላሁ ዐለይሂ ወሰለም ፊታቸው የቀላ ሲሆን ተነሱ ትላለች يقول እያሉ ነበር በጣም የደነገጠ ሰው ፊት ይታይባቸዋል لا اله الا الله لا اله الا الله ويل للعرب من شر قد اقترب ለዓረቦቹ ይላቸው ያቀናባቸው ስላለ መጥፎ ነገር አሉ فتح اليوم من ردم ياجوج وماجوج مثل هذه ዛሬ ለሊት ከያእጁጅና ማእጁጅ ከተዘጉበት አጥር እችምታሃል ዛሬ ለሊት ተከፈተ አሉ ነብያችን ሰለላሁ ዐለይሂ ወሰለም ያእጁጅ ወማእጁጅ አሁንም ያን ለመክፈት እየጣሩ ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም ሁሌ እንደሚሞክሩ ሲገልጹልን ምን ይላሉ እነ ያእጁጅ ወማእጁጅ لا يحفرون السد كل يوم ያእጁጅና ማእጁጅ ይሄን ግርዶሽ ለመብሳት በየቀኑ ይቆፍራሉ حتى اذا كادوا يرون شعاع الشمس ፀሐይንም ለማየት ሲቃረቡ ጫፍ ሲደርሱ قال الذي عليهم ارجعوا فستحفرونه غدا በእነሱ ላይ የተወከለው መሪያቸው ምን ይላል ተመለሱ ነገ ትከፍቱታላችሁ ይላቸዋል فيعودون اليه كاشد ما كان ሲመለሱ ግን አላህ ዙሮ ይገጥመውና የቆፈሩትን ሁሉ እንዳዲስ ከዛም የጠነከረው ነው ያገኛቸዋል حتى اذا بلغت مدتهم واراد الله عز وجل ان يبعثهم الى الناس اللهم ودسوا ሊልካቸው በፈቀደ ጊዜ የሱ ውሳኔ ሲመጣ የጊዜ ገደባቸው ሲጠናቀቅ ሐፈሩ ይቆፍራሉ حتى اذا كادوا يرون شعاع الشمس የፀሐይም ብርሃን ማየት ሲቃረቡ قال الذي عليهم በእነሱ ላይ የተወከለው ግለሰብ ምን ይላል ارجعوا تملسوا فستحفرونه غدا نجات قفرتالاچو ان شاء الله الله يفقد እንደሆነ ይላል ان شاء الله ከምትልከ الله መሽአ ጋር ድርጊቱን አስተሳሰረው ይሄኔ ከፍቱታል يقول نبي من ይላሉ فيعودون اليه ነግበ በነጋው ሲመለሱ وهو كهيئاته እንደነበረው ሆኖ ያገኙታል
ልክ ጫፍ ላይ እንዳደረሱት يقول النبي صلى الله عليه وسلم ከፍተውት ወደ ፍጡራን ይወጣሉ ይላሉ አላህ ይናወጣጣቸውን ቁርአን ላይ ሲገልጽልን እንዲህ ይለናል حتى حتى إذا فتحت يأجوج ومأجوج يأجوجنا مأجوجم كردوش بتكفت جزي وهم من كل حدب ينزلون الناس يعني بمريت كرب تاوتشلو أمي زمتي هنا للنال الله سبحانه وتعالى من كل حدب ينزلون هلو كتمانا ميقبوت بترارو بشنترارو بقولو يمات قالو إلى يا جزوف قطر مريتن متو ያለብሳታል በጣም አስፈሪ ነው ይህም ክስተት ሲከሰት አላህ ምን አለ ወቅተረበ الوعد الحق ትክክለኛው ቀጠሮ ደረሰ ቂያማ ልደርስ ነው ትልቁ መገለጫ ተከሰተ ይለናል አላህ Subhanahu Wa Ta'ala ነብዩላህ ዒሳ አለይሂ ሰላም አላህ Subhanahu Wa Ta'ala ልክ እነሱ እንደወጡ وحي ورد الله تعالى يا عيسى إني قد بعثت قوما أني ودنا أنت فطرتشن لك كالو لا يداني لأحد بقتالهم الناس مقادل ما مما يساكالتي هنا فحرز عبادي إلى الطور ودترارا باروتشن يزوت أيلات جوال ودترارا يوت ألو إلالو نبيهاج صلى الله عليه وسلم مؤمنوتشن دالو ترارا لي وطو يسفرالو ሌሎችን ግን ያው እየተከተሉ ይገሏቸዋል مريتون وطو يورطال كما في صحيح مسلم يقول النبي صلى الله عليه وسلم ويبعث الله يأجوج ومأجوج وهم من كل حدب ينسلون الله يأجوجنا مأجوجن ወደ መሬት ይልካቸዋል እነሱም ጋራ ሸንተረሩን ይሞሉታል ويمر أوائلكم على بحيرة الطبرية እንግዲህ እነዚህ በሰልፍ ተንጋግተው ሲመጡ የመጀመሪያዎቹ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም بحيرة الطبرية ትልቅ ወንዝ አለ ፓኪስታን አካባቢ በዛ ያልፋሉ فيشربون ما فيها ወንዙን እንዳለ ይጠጡታል ብዛታቸውን ተመልከት ወንዙን እንዳለ ይጠጡታል ويمر آخرهم ከዛም የመጨረሻዎቹ ሲያልፉ فيقولون ምን ብለው ይላሉ አንድ ላይ እኮ ነው ያሉት የመጀመሪያዎቹ ወንዙን ጠጣው ታልፈዋል መጨረሻ ያሉት ሲደርሱ መሬቱ ረጥቦ ያገኙታል ምን ይላሉ لقد كان بهذه مرة ماء እዚህ አካባቢ እኮ ውሃ ወንዝ ነበር ይላሉ ወንዙን እስኪደርቅ ጠጣውት የመጀመሪያዎቹ ያልፋሉ የመጨረሻዎቹ እስከማያገኙት ድረስ እንዴት ብዙ ናቸው መሬት እንዲያዳረሱ ይመጣሉ በጣም كهادي فطروش ناتشو يلونال نبي صلى الله عليه وسلم لقد قتلنا من في الأرض مريتين يالون يقدروا يمتونا من يلالو مريت لي يالون هزب كوش الرسانوال حلوم فلنقتل من في السماء بلونو سماء لي يالو تنفطوران نقدر يلالو أعوذ بالله كذا من يلالو النبي صلى الله عليه وسلم فيرمون بنشابهم كاستوچاچون طورچاچون ወደ ሰማይ ይወረውሩታል ሰማይ ያሉት ሊገሉ እኮ ነው ሲወረውሩት فيرد الله عليهم نشابهم مخدودة دما ይላሉ አላህ ሊፈትናቸው ቀስቶቻቸውን ደም ነክሮ ይልክላቸዋል ጦሮቻቸውን ደም ቀብቶ ይልክላቸዋል ሰው እንደገደሉ እንዲያስቡ فيقولون ምን ብለው ይላሉ እነዚህ قهرنا أهل الأرض وعلونا أهل السماء መሬት ላይ ያለን ተቆጣጣር ነው ሰማይ ላይ ያለንም ገለናቸዋል ይላል ያ አላህ እንዲህ አይነት መሬትን የሚበክሉ ሰዎች ናቸው ነብዩላህ ዒሳና ሙእሚኖቹ በየእጁጅና መእጁጅ ይከበባሉ ተራራ ላይ እንደወጡ ነው
ይራባሉ የሚበሉት ያጣሉ يقول النبي ነብያችን ምን ይላሉ حتى رأف الثور ይላሉ የበሬ ራስ እንኳን ከብዙ ሽብር የበለጠ ውድ ዋጋ የሚሆንበት ዘመን ይመጣል ምን ይብሉ የበሬ ራስ ስጋ የለውም ያ እንኳን የሚወደድበት ጊዜ ይሆንባቸዋል በጣም ይቸግራሉ መውጫው ታዲያ ምንድነው ነብዩላህ ኢሳ ታላቁ ነብይ የመርየም ልጅ እጃቸውን ከሙእሚኖቹ ጋር ሆነው ዱዓን አዳማጭ ወደ ሆነው ጌታ ያነሳሉ ያ ረቢ ያ አላህ ይማጸኑታል ነብዩ ምን ይላሉ ወይርገቡ ነብዩላህ ኢሳ ወአስሐቡ አላህን ይማጸናሉ ፈዩርሲሉላህ አላህ ዱዓቸውን ይቀበላል ታላቅ ነብይ ናቸው ከሳቸውም ጋር ጀግና ሙእሚኖች አሉ እነዚህን ዱዓ አላህ ይቀበላል وقال ربكم ادعوني استجب لكم እሺ እላችኋለሁ ዱዓ ያደርጋሉ አላህ መልስ ይሰጣል فيرسل الله عليهم النغف في رقابهم አላህ ችሎታውን ሊያሳይ ነገፍ ትንሽ ትልቅ ነው ባንገቶቻቸው ላይ ትልልክባቸዋል ይላሉ فيصبحون فرسا አላህ እንደዚህ ግዙፍ ፍጥሮች ወንዝ የመጀመሪያዎቹ ወንዝ ጠጣው የሚያልፉ ግዙፍ ፍጥሮችን በትንሽ ትንኞች ይገላቸዋል በትንሽ ትሎች ያጠፋቸዋል فيصبحون فرسا النبي صلى الله عليه وسلم እንዳለ ያልቃሉ አይ قتل كموت نفس واحده لك እንደ አንድ ነፍስ ይጠፋሉ ያ ብዙ ቁጥር ያለው ፍጡር በቁጥር የማይገለጥ ፍጡር አንዴ አላህ ይጨርሳቸዋል وفي روايه በሌላ ዘገባ ነብዩላህ ኢሳ ተራራው ላይ ሙእሚኖች ጋር ቆመው ያሉ ድምጽ ሲረጋጋ ይሰማሉ ምን ይላሉ ከናንተ ማህል ሄዶ የሚያይልን አለ እንደ የእጁጅና የመእጁጅን ጉዳይ ይላሉ ከነዚህም ውስጥ አንድ ሙእሚን እኔ ይላል ራሱን መስዋዕት ሊያደርግ ቢይዙት ይበጣጥሱታል ሂጄ ግን አይችልም ታብሎ ራሱን ሸሂድ ሊያረግ ወስኖ كمؤمنون تنطل ورتاچ وردال فيخرج وهو مستعد للقتل والهلاك فيرى هذه المعجزه يهني الله سبحانه وتعالى اسقرامي تامر يال فيرجع لنبي الله عيسى وينادي عليه السنه ጓደኞቹን ነብዩን ይጣራል ابشروا ان انت مؤمنون ابشروا لقد اهلك الله ياجوج وماجوج الله سبحانه وتعالى ياجوجنا ماجوجن እንዳላ ጥፍቷቸዋል ابشروا ይላቸዋል سبحان القادر هيالو الله ነዛም ፍጥሮች በትንኛ ያጠፋቸዋል ነብዩላህ ኢሳ አለይሂ ሰላም ሰሃቡ ጓደኞቻቸውን ይዘው ወደ መሬት ይወርዳሉ ሲወርዱ ግን አሁንም ሌላ ችግር ይገጥማቸዋል ثم يهبط نبي الله عيسى واصحابه الى الارض فلا يجدون في الارض موضع شبر الا ملأه زهامهم ونتنهم አሉ ነብያችን ንግግራቸው ሲከተሉ ነብዩላህ ኢሳ ባልደረቦችን ይዞ ወደ መሬት ሲወርድ የእጁጅና ማእጁጅ በሬሳ ሞልተውት ያሉ ከዚህም አልፎ ዘሃሙሁም የነሱ ስባቸው መሬት ላይ ተበክሎ ያዩታል ግዙፍ ወፍራም ናቸው አካላቸው ሲሞቱ አካላቸው ይፈርስና መሬቱ በስብ ይሞላል ጣም ግዙፍ ፍጡር ናቸው ጣም ወፍራሞች ናቸው ነብዩላህ ኢሳውንስ ምን አማራጭ አላቸው በህይወት ይያሉ በላ ሙተውም በላይ ሆኑ ፍጡሮች ወደ አላህን ምጃቸውን ከሰሃቦች ከባልደረቦቻቸው ጋር ሆነው እጅ ያነሳሉ ያ ረብ طهر لنا الارض ጌታችን መሬትን አጽዳልን ይላሉ እነሱማ ማንሳት አይችሉም የመስባታቸው የመወፈራቸው የመብዛታቸው ሊታርገው ያጽዱት الله يندعاቸውን ይቀበላል فيرسل الله طيرا كعناق البخت ይላሉ ነብያችን ሰለላሁ ዐለይሂ ወሰለም الله ቡኽት ማለት አንድ ግመል ነው የግመል አይነት አንገቱ ረጅም የሆነ እንደዛ ረጃጅም አንገት ያላቸው ግዙፍ የሆኑ አዕዋፋትን ይልካል በጣም ግዙፍ የሆኑ እነዛን ግዙፍ ኃይሎችን መሸከም የሚችሉ ሌላ ፍጡር አላህ ይልካል ያ አላህ ምን አይነት ተአምር ነው የሚከሰተው ሙእሚኖች ያዩአቸው እነዚህ ሰዎች فتحملكم فتطرحهم حيث شاء الله እነዚህ አዋፋቶች ተሸክመው አላህ ከፈቀደው ቦታ ወስደው ይወረውራቸዋል አሁንም አልጸዳም ثم يرسل الله مطرا الله ኃይለኛ ዝናብ ይልካል فيغسل الارض حتى يتركها كالزلقه መሬት ልክ እንደ መስታይት አላህ አጽድቶ ይተዋታል ዝናብ ይልካል
መሬት እንዳዲስ ትታጠባለች። ያውላ ፈተና በቃ የእጁጅና መእጁጅ ፍጻሜያቸው ደረሰ። ከዚህ በኋላ ግን አላህ Subhanahu Wa Ta'ala ለፍጡራን ትንሽ የደስታ የረፍት ጊዜ ይሰጣል። ዘመኑ ዒሳ አለይሂ ሰላም የሚማርክ የነቢዩላህ ዒሳ ዘመን መሬት ላይ ይከሰታል። ጣፋጭ ማራኪ የሆነ ህይወት በፍጡራን ላይ ያልፋል። እንደዛ አይነት ህይወት መሬት ታይቶ አይታወቅም። አላህ ከዚህ ሁሉ ፈተና በኋላ ነቢዩላህ ዒሳ እና የሳቸው ባልደረቦች የሚኖሩት ጣፋጭ ህይወት መሬት ላይ ይስተናገዳል። يقول النبي صلى الله عليه وسلم ነብዩ ይሄን ክስተት ሲገልጹ ምን ይላሉ? طوبى لعيش بعد المسيح ከነቢዩላህ ዒሳ ከመሲህ ከኢየሱስ በኋላ ላለው ህይወት ምን ያምር። طوبى لعيش بعد المسيح يؤذن للسماء في القطر ሰማይ እንድታዘም ትታዘዛለች። ويؤذن للأرض في النبات መሬት እንድታወጣ ቡቃያዋን አዝመሯን ትታዘዛለች። حتى لو بذرت حبة على الصفا لنبت አሉ ረሱል። አንተ ድንጋይ ላይ ደረቅ ድንጋይ ላይ ምግብ እንኳን እህል ብዘራ ይበቅልልሃል። መሬት ከማብቀሏ የተነሳ ولا تشاحن ولا تحاسد ولا تباغض متحسد የለ መጠላላት የለ ምቀኝነት የለ ቀልብ መሬትም ይጸዳል። يا الله معمر هيوتي نورالو. وفي رواية في مسند أحمد وصححه الألباني من حديث أبي هريرة قال النبي صلوات ربي وتسليماته عليه نبي يحشمني لالو فيهلك الله في زمانه بنبي الله عيسى زمنكو الملل كلها إلا الإسلام. ديني تبالا حيمانوتي تبالا الله يتأفال اسلم الناس كر وتقع العمنة على الأرض مريت لي سلام سفنال حتى ترتع الأسد مع الإبل والنمار مع البقر والذئاب مع الغنم. يا الله أنبسا كجملوش قا عبرو يولالال جملو زي ساري قتال أنبسا زي سيقوني بلال أي بلال لما عبرو يكمتالو والنمار مع البقر نبر دقمو ككبتوش قابرو يولال والذئاب مع الغنم تاكلا كفي البقابرو يسلفالو ويلعب السبيان بالحية لا تضرهم ሕፃናቶች በእባብ ይጫወታሉ እባብ አይነድፋቸውም ይላል። መርዝ የተባለን አላህ መሬት ላይ ያነሳል ቡቃያዎች እንዲወጡ ያደርጋል። ففي الصحيحين من حديث أبي هريرة أن النبي صلى الله عليه وسلم قال بليلة صحيح حديث لي نبياتش من يقالوا والذي نفسي بيده نفسي بجوبه نتشو الله ملالو ليوشكن أن ينزل فيكم عيسى بن مريم يا مريم لج عيسى ودنانت لورد كربل حكما مقسطا فتحوي مريسيون يا مريم لج ميورد كزي يكربل فيكسر الصليب مسكال النسبابرال ويقتل الخنزير عصاموتشن مريت لي يتفل ويفيض المال حتى لا يقبله أحد مريت لي ብር ይወጣል ማንም ይቀበል እስኪ ጠፋ ድረስ ወስደህ ብርን ካትለዋለህ እሱም ብር አለው ለምን ይቀበላል? እንዲህ አይነት የድሎት ህይወት እንስሳት እንኳን ማይበላላበት ሒስድ ምቀኝነት የሌለበት ህይወት አላህ በነቢዩላህ ዒሳ ዘመን ያስተናግዳል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም كما في صحيح مسلم በተዘገበው ሌላ ሐዲሳቸው ላይ ምን ይላሉ? فيقال للأرض أنبتي ثمرتك وردي بركتك ለመሬት ፍሬዎቻችን አውጭ ትባላለች። ፍሩቱ አዝመራው እህሉ እንዳለ ይበቅላል። በረካሽን መልሽ ትባላለች። ከአባታችን አደም ጀምሮ ያልወጣ በረከት መሬት ላይ ይፈልቃል። فيومئذ አሉ ነቢያችን ዘመኑ እንዴት በረካ እንደነበሩ ሲናገሩ تأكل العصابة من الرمانة ሩማና ፍራፍሬ ነው። አንድ ህዝብ አሉ ዒሳባ አንድ ህዝብ ከሩማና ከዚህ ፍሬ ከዚህ ፍሩት ይሄን በልቶ አንድ ህዝብ ይሸኝበታል። ويبارك في الرسل ወተቱንም አላህ ይባርከዋል። አንድ የታለበው ለብዙ ሰው ያጠጣል ይላል። የበረካ የሚያስቀና ዘመን በነቢዩላህ ዒሳ ላይ ይከሰታል። መሬት ላይ የሚያምር ክስተት ይከሰታል። ግን ሁሉም ሟች ነውና ነቢዩላህ ዒሳም 40 ዓመት መሬትን በፍትህ ካስተዳደሯት በኋላ ወደ ሞት አፋፍ ይደርሳሉ።
ሳሉ በህይወት የነብዩን ዲን ሸሪዓ ተከትለው ተግብረው ነው የሚሄዱት ነብያችን በሐዲስ የሚላሉ والله لو كان موسى بين ظهرانيكم نبي الله موسى እኮ መሐላችሁ ቢኖር لما وسعه الا يتبعني እኔን ከመከተሉጭ አማራጭ የለው ነብዩላህ ዒሳ የነብዩን መንገድ ይከተላል እንደኛ አይነት አሰጋገድ ነው የሚሰግደው ሐጅም እንደዛው ነው የሚያደርገው ረሱል ይሄን ክስተት ሲገልጹ ምን ይላሉ ወለዚ ነፍሲ በየዲህ ነፍሴ በእጁ በሆነችው አላህ እምላለው ለይህለነ ابن مريم بفجر الروحاء حاجا ومعتمرا በአላህ እምላለው አሉ ነብያችን የመርየም ልጅ ዒሳ ታላቁ ነብይ እኮ ፈጀር ረውሃ በሚባለው ቦታ ሐጅና ዑምራ ሊያደርግ ከዓባ ይገባል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ነብዩላህ ዒሳ ሐጅ ያደርጋል በእኛ ሐጅ አደራረግ መጨረሻ ላይ ግን አላህ የጻፈው ቃል ይፈጸማል ኩሉ ነፍስን ዛኢቀቱል መውት እሳቸውም ይሞታሉ ነብዩ ምን አለ ወይصلي عليه المسلمون ሙስሊሞችም ይሰግዱበታል እሱ ራሱ ሲወለድ ህፃን እያለ ሲጠይቁት ምንድነው ያለ ወሰላሙ ዐለየ የውመ ወሊድ ወየውመ አሙት ወየውመ ኡብዓث ሐያ ስወለድም ስሞትም ተቀስቅሽም በመነሳበት ጊዜ ሰላም በእኔ ላይ ይሁን ብሎ ህፃን እያለ ተናግሯል እሱም ይሁን ሞት ይቀምሳል ነብዩላህ ዒሳ አለይሂ ሰላም ነብያችን ሰለላሁ ዐለይሂ ወሰለም ግን ለነብዩላህ ዒሳ أمتاتشون سلام تادرس لن يلالو يقول كما في مسند أحمد بسند صحيح عن أبي هريرة عن النبي صلى الله عليه وسلم قال نبياتش من يلالو وإني لأرجو إن طال بي عمر أن ألقى عيسى ابن مريم نيكو الله دمين بيارزمو نبي الله عيسى بقنا نيو ودالو علو فإن عجل بي الموت موت جنهني ليك شكو لبن عجلي تولو درسو كمتا فمن لقيه منكم فليقرئه مني السلام كنا انت محل ياغنيو امتوچه نبي الله عيسى عليه سلام تادرسلኝ ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም እኛም እንግዲህ ከአርድ الحبሻ ለነብዩላህ ዒሳ ሰላምታ እናደርሳለን السلام عليك يا نبي الله የነብዩን ሰላምታ እናደርሳለን ይህ ካሴት የሚደርሳችሁ ሰዎች በህይወት ከተገኛችሁ ሰላምታ አድርሱ ኢንሻአላህ ናም ነብዩላህ ዒሳ ከሞቱ በኋላ ግን መሬት የድሮዋን ይዘት ሱራት ይዛለች እንደ አዲስ ፈሳድ መሬት ላይ መስፋፋት ይጀምራል ሙእሚንም ካፊርም መፈጠር ይጀምራል ሰው ወደ ወንጀል መሮጥ ይጀምራል ይህን አላህ Subhanahu Wa Ta'ala ቢቶብቱ ተቀባይነት የሌለውን ክስተት ከባድ ክስተት መሬት ላይ እንዲፈጸም ያደርጋል حلول الساعه የቂያም ቀን መድረሱን የሚገልጽ ከዚህ በኋላ ተውበት እንደተቋረጠ የሚያውጅ ከባድ ምልክት ይከሰታል ይህ መከሰት ምንድነው طلوع الشمس من مغربها ፀሐይ በምስራቅ አይደል የምትወጣ በምዕራብ እንድትወጣ ይደረጋል ይህ አስደንጋጭ ክስተት ነው كما في صحيح مسلم እንደምናቀው ፀሐይ የአላህ Subhanahu Wa Ta'ala ታዛዥ ባሪያ ናት አይደል وله أسلم من في السماوات والأرض لا الله سبحانه وتعالى فطوران باتقالاي ታዛዥ ዛሬ በስተምስራቅ ያስወጣት አላህ ነገ በስተምዕራብ ሊያስወጣት ቻይ ነው ታዛዥ ናት ውጭ ባለችው ነው ተወጣው ነብያችን ሰለላሁ ዐለይሂ ወሰለም ፀሐይ ለአላህ ምን ያህል ታዛዥ እንደሆነች ሐዲሳቸው ላይ ሲገልጹ ምን ይላሉ አንዴ ከሰሃቦች ጋር ቆመው ይያለ ፀሐይ ስትገባ ይዋት በስተምዕራብ كزام النبي صلى الله عليه وسلم صحابه يزورالو نا من አላቸው አተድሩና አይነ ተذهب هذه الشمس እጅሳይ ወደ ምን እንደምትር ታቃላችሁ እንዴ قالوا الله ورسوله اعلم اللهና መልእክተኛው ነው የሚያውቁት አሉ ሰሃቦቹ አደበኛ ናቸው ان هذه አሉ ረሱል تجري حتى تنتهي الى مستقرها እስከ ተወሰነላት መቆሚያ ቦታ ድረስ تحت العرش ከዓርሽ በታች ትሄዳለች ማን ፀሐይ ከዛሳ فتخر ساجدا سجود ትወድቃለች አሉ ነብያችን ሰለላሁ ዐለይሂ ወሰለም ሁሉም ነገር ለአላህ ሰጋጅ ነው ሁሉም ለአላህ ተዛዥ ነው መخلوቃቱ ሁላ ለአላህ እጅ ሰጥቷል እዛን ዑለማዎቻችን ፍጡራን እኮ በአጠቃላይ
ሙስሊም ነው ይላል። ሙስሊም ማለት من استسلم እጅ ሰጠ ታዛዥ ማለት ነው። አላህ ይህን እውነታ ቁርአን ላይ ሲገልጽ ምን ይላል? አለም ተራ አን አላህ يسجد له من في السماوات ومن في الأرض አታቅም እንደ አንተ መሐመድ ለአላህ ስብሓነሁ ወተዓላ እኮ በመሬትም በሰማይም ያሉ ፍጡራን እንደሚሰግዱለት ወሸምሱ ለይቶ አመጣ አላህ ፀሐይም ተሰግዳለች ለአላህ ወልቀመር ጨረቃም ወንጁም ከዋክብትም ወልጅባል ተራራውም ይሰግዳል ወሸጀሩ ዛፎችም ሁላ ይሰግዳሉ ወደዋብ እንስሳትም ይሰግዳል ጉንዳሌ ራሷ የሆነ ሶላት አይነት አላት ሁሉም ይሰግዳሉ ወከثير من الناس ብዙ የሰው ዘርም ለአላህ ይሰግዳል ሁሉም ሰጋጅ ነው ነገር ግን እኛ አሰጋገዳቸውን አናቀው እንዴት አላህ እንደሚያጠሩ አናቀው ይሄን እውነት አላህ ሲያረጋግጥ ምን አለ ወላኪን لا تفقهون تسبيحهم እናንተ ግን እንዴት አላህ እንደሚያጠሩ አታቁም የራሳቸው የሆነ መንገድ አላቸው ለኔና ላንተ ሶላት ተበጅቶልናል ለነሱም የራሳቸው የሆነ አላህን የሚያጠሩበት መንገድ አላቸው ፀሐይ ታዛዥ ናት ፀሐይ አላህ ባላት ሁኔታ ነው የምትንቀሳቀሰው ወሸምሱ ተጅሪ لمستقر لها ፀሐይ ለሷ ወደ ሆነው መርጊያ ትሮጣለች ይላል አላህ والشمس تجري لمستقر لها ذلك تقدير العزيز العليم يهدقمو ياشنافيونا يواقب جيتا متنانو تقديرنا إلينا الله سبحانه وتعالى صحيح الله تعزجنات ባስቀመጣት ቦታ ነው የምትንቀሳቀሰው በመስራቅ ተወጣ ነበር በምዕራብ ውጪ ታዛዥናት በቅርቡ ኒውዮርክ ውስጥ የሚገኘው አንድ የጥናት ማዕከል ይሄን እውነታ ለዓለም አስተላለፈ ምን ይላል ፀሐይ ከመሬት ርቀቷ 95.5 ማይል ነው የምትገኝ ርቀቷ 95.5 ማይል ርቀት ውስጥ ትገኛለች በዚህ ርቀት ላይ ትገኛለች قالوا من ይላሉ لو ان الشمس تركت مجراها الى الاعلى قليلا لتجمد كل حي على ظهر الارض ፀሐይ ተደረገላት የመቆሚያ ቦታ አለ ትንሽ ከዚህ ቦታዋ ትንሽ ወደ ላይ በሴንቲሜትር ከፍ ብትል መሬት ላይ ያለ ነገር ሁሉ ወደ በረዶነት ይለወጣል ደግሞ ማሉ አሁን ካለችበት ከተቀመጠችበት ከዚሁ ማይል 1 ሴንቲሜትር ዝቅ ብትል لحترق كل حي መሬት ላይ ያለ ፍጡር ሁሉ ተቃጥሎ ያልቅ ነበር አላህ በመጠን ያስቀመጣት والشمس والقمر بحسبان ጨረቃም ፀሐይም የተወሰነላቸው ቀመር ላይ ነው የተቀመጡት በመጠን ያሉት በአላህ Subhanahu Wa Ta'ala ትእዛዝ ውስጥ ነው ያሉት ስለዚህ እቺ ፀሐይ عرش تقتهدنا رسول من علو فتخر ساجدة صلاة سجدالش كلهم كموطعطوا بفيت إهن الله تعزانه متملسوا فلا تزال كذلك حتى يقال لها من تبالالج ارتفعي وارجعي من حيث جئتي ودمت شبت تملشي فترجع فتصبح طالعة من مطلعها بموجعوا بكتلالش بستمسرات ثم تجري حتى تنتهي إلى مستقرها عون مد عرش تهدنا صلاة تسجدالج يقال لها አሁን ግን ፍጻሜው ደርሷል ምን ትባላለች ارتفعي واصبحي طالعة من مغربك በገባሽበት ውጪ ትባላለች فتصبح طالعة من مغربها በገባችበት ብቅ ትላለች ፍጡራን ለሊቱ ሲደጋግስ ሲጨልም ፀሐይም በስተምስራቅ እየጠበቀ ፀሐይም ምትወጣው በስተምስራቅ ነው ተብሎ የማታ ፀሐይ እንዳያገኝን እየተባለ ፊቱን ወደዛ አቅጣጫ ሲሰራ የነበረ የአደም ልጅ አሁን ድንገት ፀሐይ በገባችበት ትወጣለች በጣም የሚያስደነግጥ ክስተት ፍጡራን ይህን ሲያይደናገጣሉ ማመን ይጀምራሉ አሉ ረሱላህ ሰለላሁ ዐለይሂ ወሰለም ነገር ግን ሃይሃት እምነታቸው أيتكماتشوم روى البخاري ومسلم من حديث أبي هريرة أنه صلى الله عليه وسلم قال نبي منالو لا تقوم الساعة كما قتكم حتى تطلع الشمس من مغربها صاحب قبات شبت اسكتوت أدرس فإذا طلعت من مغربها آمن الناس كلهم أجمعون فطور عن باتك علي عمن كلال فيقول نبي كزلا يزو منالو لا يعني قنال فيومئذ
لا ينفع نفسا إيمانها لم تكن آمنت من قبل أو كسبت في إيمانها خيرا يا كستتكو لانديت نفس ما منو يتقماتم كذي بفيت يامنج علام كذي بفيت بإيمانها ملكام يسراج كالونا بستكر إيمانها يتقماتم ملالو نبياتنا صلى الله عليه وسلم الله توبة يزقوال እንዲቋረጥ ያደርጋል በሌላ ሐዲሳቸው ላይ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ان الله عز وجل يبسط يده بالليل ليتوب مسيء النهار الله እኮ በሌሊት እጁን ይዘረጋል ቀን ሲያምጹት የዋሉ ባሮቹ ወደሱ እንዲመለሱ ويبسط يده بالنهار በቀን ደግሞ እጆቹን ይዘረጋል ليتوب مسيء الليل ለሊት ሲያምጹት የዋሉ ቀን እንዲመለሱ ያ ረብ ማረን እንዲሉ ቀን ደግሞ እጁን ይዘረጋል እስከ መቼ ነው ታዲያ ይሄ ክስተት حتى تطلع الشمس من مغربها ፀሐይ በገባችበት እስክትወጣ ድረስ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ምነው አላህን ብርም ይዘጋው ከዚህ በፊት እነዚህ ህዝቦች የደጃልን ተአምር አይተዋል የነብዩላህ ዒሳን ከሰማይ መውረድ ተመልክተዋል የነብዩላህ ዒሳ ዘመን ላይ ተከሰተውን የእጁጅና መእጁጅን አይተዋል እንዴት አላህ እንዳጠፋቸው አይተዋል እነዛን ግዙፍ የሆኑ አዋፋትን ተመልክተዋል ይህ ሁላ ከሆነ በኋላ ወደ ኩፍር ወደ ወንጀል ሲመለሱ አላህ ከዚህ ላይ ይበቃል ይላል ይዘጋባቸዋል የተውበት በር ሁለት ቦታ ላይ ይዘጋል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም አንድ በህይወት ይያሉ ፀሐይ በገባችበት ስትወጣ ሁለት ለኔና ላንተ ቀጥታ روح غرغر علي اذا بلغت التراقيه غرورو ላይ እስክደርስ ድረስ ተውበትን አላህ ይቀበለዋል ከዚህ በኋላ ይዘጋዋል ስለዚህ ወንድሞቼ ጫፍ ደርሰናል አንድ ሰው ሞተ ማለት ቂያማው ቆመበት ነው ዋናው ቂያማ እንኳን ባይመጣ መማ ተቃመት ቂያመቱ የሞተ ቂያማው ቆመበታል አይደለም እንዴ ሞት ከማለት ቀብር ገባ የሥራ መዝገብ ታጠፈ አሁን ሒሳብ ነው የሚጠብቀን ቀብርህም የሥራህን ውጤት ውስጥ ታገኘዋለህ ባለፈው ካሴታችን እንዳየነው ወይ ጀነት ይነጠፍልሃል አላም የጀሃነም أهون نملس وندموچه دعا كما قد فات في زمن السبا واذكر ذنوبك وابكها يا مذنب لم ينسه الملكان حين نسيته بل أثبته أنت لاهٍ تلعب والروح منك وديعة أعديتها ستردها بالرغم منك وتسلب وغرور دنياك التي تسعى لها دار حقيقتها متاع يذهب الليل فاعلم والنهار كلاهما أنفاسنا فيها تعد وتحسب የልጅነት ጨዋታ ይብቃ روحን ተውሰናትነው እንመልሳታለን ዝግጅት ያስፈልገናል በተውባ መታነጽ አለብን ወደ አላህ እንዘጋጅ ፀሐይም በገባችበት ትወጣለች በዚሁ ቀላይም ሌላ አስደንጋጭ ክስተት መሬት ላይ ይስተናገዳል ምንዋ መግቢያችን ላይ እንዳለው አልአያቱ خرذات منزومات في سلك للم በገመድ ላይ እንደታሰሩ መስካባዎች ናቸው ገመዱ ሲበጠስ ተከታትለው እንደሚወድቁት ፀሐይ ወጣች አይደል ቀላይ ደግሞ ከሰዓት አንድ አስደንጋጭ ክስተት መሬት ላይ ይከሰታል طلوع الدابة مريت لي سوچن متناغر انسسا كمريت توطالج الله سبحانه وتعالى يهنونتا قرآن لي سيغلصلن من يلنال وإذا وقع القول عليهم أخرجنا لهم دابة من الأرض تكلمهم أن الناس كانوا بآياتنا لا يوقنون وإذا وقع القول عليهم بنسم لي يقطعت قالوا بترغاغطه غزي أخرجنا لهم دابة من الأرض كمريت لي فلفلن انسسا ناوطالاچوالن
እቺ ምን ታደርጋለች تكلمهم እምታናግራቸው أن الناس كانوا بآياتنا لا يوقنون ሰዎች በአላህ Subhanahu Wa Ta'ala ምልክቶች እርግጠኛ ያላሉ መሆናቸውን ምትናገር እንስሳ እናወጣለን ይነናል አላህ Subhanahu Wa Ta'ala ሱረቱ ነምል ላይ እቺ እንስሳ ለየት የሚያደርጋት ሶስት አይነት ባህሪያት አንደኛ ምትወጣው ከመሬት ተፈልፍላ ነው ከናት አባት አይደለም የምትወለደው ልክ እንደ ነብዩላህ ሷሊህ ግመል የነብዩላህ ሷሊህ ግመል አላህ ለተአምር ተራራውን ሰንጥቃ ከተራራ ነው የተወለደችው እቺም ከመሬት ተፈልፍላ መሬትን የምትሞላ በየቦታው ብቅ ብቅ የምትል ትወጣለች ሁለተኛ ለየት የሚያደርጋት አፈጣጠሯ ሙሉ ለሙሉ ጸጉር የለበሰች ናት ፊቷም ከኋላዋ እንደይለይ የሆነ ሙሉ ለሙሉ ጸጉር የለበሰች ናት ብዙ ሪዋያዎች አሉ የተለያዩ ዘገባዎች ፊቷ የዝሆን ነው ጆሮዋ የእንትን ነው እግሯ የግመል ነው ብዙ ተብሏል ይህ ግን በትክክለኛ ሐዲስ ሰነድ ስለሌለው ትቸዋለሁ ምን ይሄ ፕሮግራም ትልቅ ታሪክ ስለሆነ ከትክክለኛ ምንጭ ብቻ ነው የዘገብኩት صحيح ብቻዎችን ማለት ነው እቺ እንስሳ ትወጣና ሰዎችን ማናገር ትጀምራለች ማንነታቸውን ትናገራለች አልላዕነቱላሂ ዐለል ካፊሪን በካህዲያን ላይ የአላህ እርግማን ይሁን እያለች ትጮኻለች ከዚህም በላይ ነብያችን ሰለላሁ ዐለይሂ ወሰለም ማህተም ምልክት አፍንጫ ላይ ታደርጋለች ይላሉ كما في مسند احمد وصححه شيخنا الالباني يقول النبي صلى الله عليه وسلم تخرج الدابة فتسيم الناس على خراطمهم እቺን እንስሳ ከመሬት ትወጣና ሰዎች ላይ አፍንጫቸው ላይ ማህተም ምልክት ታደርጋለች ሰዎች ላይ ثم ياتي الاجيال الاخرى ከዛም እሷ ከወጣች ካለፈ በኋላ ሌላ ትውልድ ይመጣል ወዲያውን ቂያማት ቆመም يقول النبي نبي من قالوا حتى يشتري الرجل البعير عند سو عندن بري كعند ግለሰብ ይገዛል ከዛም ሰዎች ይጠይቁታል فيقولون له ممن اشتريته كما غاني ገዛው ይሉታል فيقول اشتريته من احد المخطمين አፍንጫው ላይ ምልክት ከተደረገበት አንድ ግለሰብ ነው የገዛውት ይላል ያ አላህ ይህ ምልክት ለብዙ ጊዜ ይቆያል እቺ እንስሳው ሟጣ እንዳለፈች አላህ ሌላ ጭስን መሬት ላይ ያስከስታል ሌላው የቂያማው ምልክት ነው ከዚህም በላይ ቂያማውን ሊቆም እየቀረበ ነው حلول الساعه ብለናል በሁለት ነው የከፈልነው اقتراب الساعه كما مقروا ميغلسو ياجوج ودجال ونزول عيسى ፀሐይ ከወጣች እንስሳው ከወጣች ደግሞ ቂያማ ገብቷል ነው የሚባል አሁን ቂያማ ሊደርስ ነው አላህ Subhanahu Wa Ta'ala ሙእሚኖችን ከመሬት ያነሳቸዋል الريح الطيبه ለስላሳ መልካም ንፋስ አለች ሙእሚኖችን የምትወስዳቸው يقول النبي صلى الله عليه وسلم يرسل الله ريحا باردة من قبل الشام كشام አቅጣጫ الله سبحانه وتعالى عنديت ጥሩ ንፋስ ይልካል فلا يبقى على وجه الارض احد في قلبه مثقال ذره من ايمان الا قبضته እቺ ንፋስ መሬት ላይ ያለ ሙእሚን ከልቡ ላይ ذره ትንሽ ፍሬ እንኳን ምጣል ኢማን ያለውን ሁላ እቺ ንፋስ ሲተነፍሳት ትገለዋለች حتى አሉ ነብያችን ማንም እንደማያመልጥ ሲናገሩ حتى لو ان احدكم دخل في كبد جبل لدخلته عليه ተራራ ውስጥ እንኳን ቢገባ ዋሻ ተከትለው ገብታ ሩሁን ታወጣዋለች ይሞታል ይላል ምነው ቂያማ ሊቆም ነው ቂያማ የምትቆመው ረሱል እንዳሉት على شرار خلق الله መጥፎ በሆኑ ሰዎች ላይ ነው የምትቆመው ሙእሚኖቹ ይሄ ቅጣት እንደይደርሳቸው አላህ ቶሎ በዚህ መልኩ ይወስዳቸዋል ይላሉ كما رواه مسلم ከዚህም በኋላ ሙእሚን አለቅ አይደል ከዓባ ትናዳለች ሚያፈርሳት ይመጣል ይላሉ يقول النبي صلى الله عليه وسلم ነብያችን ሐዲስ ላይ ምን ይላሉ يخرب الكعبة ذو السويقتين من الحبشة كعبان እኮ ከሐበሻ የሆነ ሰው እግሮቹ ጠመምጠመም ያሉ አጭር ሰው ከዓባን መጥቶ ያፈርሳታል በሌላም ዘገባቸው ለይህን ሰው ሲገልጹልን كأني أراه እኔን ሰው ማየው ይመስለኛል አስወድ ጥቁር ነው አፍጀጅ እግሮቹ የተጣመሙ ናቸው يقلعها حجرا حجرا አንድ ባንድ ድንጋዋን
ያፈራርሰዋል ይላሉ ወይስሉቡ ሁልያሃ ጌጦቿን ግርዶሹ መጋረጃውን ሁሉ ይገነጣጥልና ካዕባን ያፈርሳታል ይላሉ ያ አላህ እንደዛ አይነት መጥፎ ትውልድ ላይ ነው ቂያማ የሚቆመው ካዕባ ይፈርሳል ረፍዑል ቁርአን ቁርአንም ይነሳል ይላሉ يقول النبي صلى الله عليه وسلم ነቢያችን ሐዲስ ላይ ምን ይላሉ لا تقوم الساعة ቂያማ እኮ አትቆምም حتى لا يقال في الأرض الله الله መሬት ላይ الله الله የሚል ስም የሌለ ጊዜ ነው ቂያማ የምትቆመው እንዲህ ሚል ያለ ቂያማ አትከሰትም ይላሉ በቁርአን ላይ ቂያማ አይቆም ቁርአንን አላህ ያነሳዋል በእነዛ መጥፎ ህዝቦች ላይ ቂያማ ትከሰታለች እነዚህ ሰዎች ነቢያችን እንደ እንስሳ ናቸው ይላሉ ለስሜታቸው ቅርብ የሆኑ መሬትም የሚበክሉ ናቸው መንገድ ላይ ዚና መሰራት ይጀምራል ይላሉ ያነ የነብዩላህ ኢሳ ዘመን ተረስቶ እንደ አዲስ ዚና ይጀምራል ከነሱ ውስጥ ጥሩ የሚባለው እንኳን መንገድ ላይ ዚና ሲሰሩ ምን ይላል ምን አለ ዞር ብለህችሁ ብታደርጉት ይላል ዚናውን አይደለም የሚቃወመው መንገድ ዳር እናንተ ምን አላችሁ ገባትሉም እንዴ ይሄን ሚለው ነው ከነሱ ውስጥ ጥሩ የሚባለው ይላል ሸይጣን ይመጣላቸዋል አላ ቱጢዑን እሻትሉኝም ይላቸዋል ምን እንበለ ጣዖት እንዲገዙ ያደርጋቸዋል ነብያችን ሌላ ሐዲሳቸው ላይ ምን ይላሉ والذي نفسي بيده لا تقوم الساعة نفسي بجبونتشو بالله ملالو قيامات قومم حتى تعبد اللات والعزى لاتنا عزى بنبيو زمن ينبرو ጣዖቶች ናቸው ሁለቱ እንደ አዲስ ሰው ሳይገዛቸው ቂያማት ቆምም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ስትሰማ እናታችን አይሻ ያ አላህ መልእክተኛ አላህ እኮ ይሄን ቁርአን ካወረደ በኋላ ደግመው ላትና ዑዛ ይገዛሉ በያላመንኩም ነበር አላሰብኩም ነበር ትላለች አላህ ምን ሚለውን ያወረደ هو الذي ارسل رسوله بالهدى አላህ እኮ ነው ያ መልእክተኛውን በቀጥተኛው መንገድ ወዲን الحق በእውነተኛው ዲን የላከው ለምን ليظهره على الدين كله ከእምነቶች ሁሉ የበላይ ሊያደርገው በዛ መሬት ሊሞላ ነው ሚለውን አያ ካነበብኩ በኋላ እኮ እንደገና ላትና ዑዛ ይመጣሉ ብዬ አላሰብኩም አለቻቸው ነብዩ ሰለላሁ ዐለይሂ ወሰለም አሉ هذا يكون الى ما شاء الله الله እስከፈቀደው ድረስ አውምቲው ይከሰታል ቅድም እንዳየነው የነብዩላህ ዘመን ሁሉ ሙስሊም ብቻ የሚሆንበት ዘመን ይከሰታል ከዛ በኋላ ግን ሰዎች ወደ ብክለት ይሄዳሉ አላህ ሙእሚኖችን ንፋስ ይልክና ሩሃቸውን ይወስዳል ከሃዲያን ብቻ ይቀራሉ እነሱ ናቸው ላትና ዑዛን እንደ አዲስ የሚገዟቸው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ እንግዲህ ሰው ልጅ ዙሮ ብክለት ውስጥ ይገባል አላህም ይሄኔ ሶስት መቅሰፍቶችን የመሬት መደረመሶችን ያደርጋል አንድ በምስራቅ አንድ በምዕራብ አንድ በአረባዊ ዳርቻ ከባባድ መቅሰፍቶች መሬት ላይ ይስተናገዳሉ መጨረሻም የሚከሰተው ረሱል ሲጨርሱ ምን ያሉ يقول اخر ذلك نار تخرج من اليمن የመጨረሻውም ከየመን አካባቢ የምትወጣ እሳት አለች تطرد الناس الى محشرهم ሰዎችን ወደ መሰብሰቢያው ቦታ ትነዳዋቸዋለች ይላሉ ረሱል ሰለላሁ ዐለይሂ ወሰለም እቺ እሳት ረሱል ባህሪዋን ሲናገሩ አላህ ከየመን አንድ እሳት ያወጣል እንደ ውሃ እየፈሰሰች ሰዎችን ትከባቸዋለች ወደ መሰብሰቢያው ነው የምትገፋቸው ደክሟቸው اذا قالوا قالتا እነሱ ደክሟቸው ሊያርፉ ቁጭ ሲሉ ትቆማለች ሲንቀሳቀሱ ትንቀሳቀሳለች ምን ይላሉ وتبيت معهم حيث باتوا ካደሩበት ቦታ አብራቸው ታድራለች እሳት እኮ እየነደደ ነው ደክሟቸው ሲተኙ ትጠብቃቸዋለች እየነዳች እዛ ቦታ ላይ እንደተሰበሰቡ ቂያማ ይቆማል መዲና በአውሬዎች ይሞላል ይላል የሰው ልጅ ወደ መሰብሰቢያው ወደ ሻም ሀገር እንደተሰበሰበ ሁለት ከሙዘይና የሆኑ ፍየል ጠባቂዎች ወደ መዲና ይገባሉ መዲናን ሳይዋት በእንስሳ ተሞልታለች የሚያስፈራ ክስተት ያሉ ከዛም እነሱም አገሯን ለቀው ለመውጣት ተራራው ላይ እንደደረሱ ينفخ في السور ጥሩምባው ይነፋል ይላሉ
ረሱሉ ሰለላሁ ዐለይሂ ወሰለም ያ አላህ እንግዲህ አላህ ቂያማን ከነዚህ ሸረኛ ህዝቦችን ሰብስቦ ቂያማን ክስተት እንዲያዩት ለነዚህ ያደርጋቸዋል السور ما هو السور سور مالت عندي جاء عربي إلى النبي صلى الله عليه وسلم فقال عند قطري ولا نبياتش ملتانا فقال يا رسول الله أنت يا الله ملك تنيا ما السور سور مالت من دنو على جو فقال قرن إما طرنبانو صفات الله انجمان من ماكو منفعنو وصاحب هذا القرن هو إسرافيل نو دقمو يزيه نفي ألوت ትልቅ የሆነ መንፈስ አለ ያኔ ይነፋል ፍጡራን በአጠቃላይ ይደነግጣል እንዳለ ጭረጭላል እሱ ደግሞ ይላሉ እስራፊል በመጠባበቅ ላይ ነው ከተፈጠረ ጀምሮ وفي الحديث الذي رواه حاكم وصححه من حديث أبي هريرة قال رسول الله صلى الله عليه وسلم يا الله ملكتنيا منالو ما أطرف صاحب الصور منذ أن خلقه الله ووكله بذلك إيه إسرافيل الله سبحانه وتعالى كفتروا بهالنا عندنا قديتا كتقلبت بهالا عينوچو تكدنو انكلفن عليهم فهو ينتظر بحذاء العرش بعرش تقهنو يتتبابكنو ما أطرف ينتظر متى يؤمر كأن عينه كوكبان دريان عينوچو كواكبتي مسلالو كلچ اندالو ناچو يا الله انتزاز يتبقى دنگتي نفوال زاري نگه يزاري عمت اناكهم بچاي نفال ይህ ክስተት የሚያስፈራቸው የፍጡራን ሁላ አይነታ የሆኑት የነብያት ሁላ መሪ የሆኑት ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ كيف انعم እንዴት የበዱና የመደሰት ይችላልው እንዴት መጣቀም ይችላልው وقد التقم صاحب القرن القرن هيك نفيو طرمباون عفو ላይ እንደሰካው ነው وحنى جبحته وأصغى سمعه ينتظر أن يؤمر فينفخ عندي إتلتاك أمتشلالو إسرافيل كوافو سطرمباون سكتو مچن دمي تازز يتتبابك جرون تكلو يادامتنو دنگت لنفا يچلال عندي تني بدنا يدستالو يلالو نبينا محمد صلى الله عليه وسلم እሳቸው በዚህ ፍርሃት ውስጥ ናቸው እኔ እናንተ ደሞ ተረጋግተናል መታ ينفخ መቼ ነው ቂያማ የምትቆም መቼ ቀን ነው መቼ ነው የሚነፋው ያስ ደንጋጭ ፍጡራንን የሚጨርሰው كما في صحيح مسلم من حديث ابي هريره ان النبي صلى الله عليه وسلم قال نبياتችን ምን አሉ خير يوم طلعت عليه الشمس يوم الجمعه ፀሐይ እኮ ከወጣችበት በላጩ ቀን ጁምዓ ነው فيه خلق آدم أباتاچو آدم يتفتروا جمعانو وفيه أدخل الجنة وفيه أخرج منها جنة ميقباو جمعة كنو كالصوامي والطوبة جمعة كنو وفيه تقوم الساعة كاما متقومو بزان كنو يعني جمعة كان النفال الله سبحانه وتعالى هين سيقل سمن على ويوم ينفخ في السور يا طرمبهم بتنفاق زي ففزع من في السماوات ومن في الأرض بمريتم بسماء يالو فطران اندال يموتالو إلا من شاء الله كفكد وج الله እንደ ይሞቱም ያደርጋቸው ፍጥሮች አሉ እነዚህ እነማን ናቸው ዑለማዎች በስፋት ዳሰውታል ብቻ አላህ ከፈቀደው ውጭ ሁሉ እንዳለ ያልቃል ይህ ደግሞ መነፋት ተፈጥሮን እንድትገለባበት ያደርጋታል ቂያማ ሲቆም አስደንጋጭ ነው ነብያችን ሰለላሁ ዐለይሂ ወሰለም من سره ان ينظر الى يوم القيامه كانه راعي العين ቂያማኮ ምትቆምበትን ክስተት ማየት የፈለገ ሰው فليقرأ እነዚህ ቁርአኖችን ያንብብ አንደኛ اذا الشمس كورت ሚለውን ያንብብ ሁለተኛ اذا السماء انفطرت ሚለውን ያንብብ ሶስተኛ اذا السماء انشقت እነዚህን አንቀጾች ከልብ ያንብባቸው የቂያማን ክስተት በአይኑ እንዳየው ይሆናል አሉ አላህም Subhanahu Wa Ta'ala የመጀመሪያውን አያት አንቀጽ ሲያብራራልን ቁርአን ላይ እንዲህ ይለናል
إذا الشمس كورت وإذا النجوم كدرت وإذا الجبال سيرت وإذا العشار عطلت وإذا الوحوش حشرت وإذا البحار سجرت وإذا النفوس زوجت وإذا الموءودة سئلت بأي ذنب قتلت وإذا الصحف نشرت وإذا السماء كشطت وإذا الجحيم سعرت وإذا الجنة أزلفت علمت نفس ما أحضرت إذا الشمس كورت ፀሐይም በተጠቀለለችና ብርሃኗን ባጣሽ ጊዜ وإذا النجوم انكدرت ከዋክብትም በረገፉ ጊዜ ከዋክብት ከፀሐይ የሚበልጡ ከዋክብቶች ሁሉ አሉ እነሱ ተበታትነው ይረግፋሉ وإذا الجبال سيرت ተራሮች በተራመዱ ጊዜ ተራራ ይላመዳል አው ይበተናል ويسألونك عن الجبال فقل ينسفها ربي نسفا سلا ترارا يطيقوال او جيتا يبتنات البلاجو دكا دكا يا دكات على الله سبحانه وتعالى واذا العشار عطلت يا اسرور عشار اسرور يمولات جمل بتتوش كسي كستتو يا اسرور جمل مالت العربوች يا اسرور الجمل ستون አንዲት ግመል ልጅ ምትሰጥበትና ወተት ምትሰጥበት ሰዓት ነው በጣም ውድ ናት በእነሱ ዘመን እቺን ግመል ግን ያስደንጋጭ ክስተት ባስረሳቸው ጊዜ የሚነካት ጠፍቶ በተተወች ጊዜ ይላል ያን ቀን ክስተት አላህ ሲገልጽ وإذا العشار عطلت وإذا الوحوش حشرت እንስሳዎቻውን ይበላላሉ ይፈላለጋሉ ያኔ ደንግጠው ግን እርስ በርስ ከበው ይቆማሉ አንበሳው ከከብቱ ጋር ነብሩ ከጅቡ ጋር አንድ ላይ በሚሰበሰቡበት ጊዜ وإذا البحار سجرت ባህሮች በተቃጠሉ ጊዜ وإذا النفوس زوجت ነፍሶችም ከአካላቸው ጋር በተጣመሩ ጊዜ وإذا الموءودة سئلت بأي ذنب قتلت موءودة وأد البنات بعربوች ዘመን ሴት ልጅ ከነ ህይወት የመቅበር መጥፎ ባህል ነበራቸው እስልምና መጥቶ ነው ይሄን መጥፎ ባህል ገፎ ለሴት ልጅ እናትነት ማዕረግ የሰጣት የአንድ ሰው ጀነቱ የትናት እናቱ ግር ነው ሚልን ክብር ለሴት ልጅ የሰጣት ህፃናቶች እንደተወለዱ ሴት ከሆኑ ይቀበሩ ነበር ሁለት አይነት ቀባበር አላቸው ይላሉ አንደኛ አንዲት እናት ስትወልድ ልጁ ይታያል እንደወጣ ሴት ከሆነ ወስደው ጉድጓድ ቆፍረው ይከቱታል ወንድ ከሆነ ያሳድጉታል ሁለተኛ ልታመጥ ስትል ጉድጓድ ይቆፈርና ጉድጓድ ጥግ እንድታመጥ ይደረጋል ያ አላህ እንደተወለደ ህፃን ወንድ ከሆነ ይዘውት ይመለሳሉ ሴት ከሆነ ዛው ጉድጓድ ውስጥ ጨምረውት አፈር ያለብሱት ነበር አላህ ይህን ዘግናኝ ክስተት የውመል ቂያማ እንደሚጠይቅ وإذا الموءودة سئلت ይቺ ህፃን ልጅ ቀስቅሰን በጠየቅናት ጊዜ بأي ذنب قتلت ምን አጥፍተሽ ነው የተቀበርሽው አስደንጋጭ ክስተት ነው ሰሃቦች ከመስለማቸው በፊት ልጆቻቸውን ይቀብሩ ነበር ይህ መስአላ ይጠየቃሉ ይባል ሲመጣ በጣም ነበር ያስደነገጣቸው ሁሉም ሰው ላጠፋው ወንጀል ምንዳ ይሰጣል وإذا الصحف نشرت መዛግብት ይገለጣሉ አሁን እየተጻፈ ያለ وإذا السماء كشطت ሰማይ ትገሸለጣለች وإذا الجحيم سعرت جهنم እንድትነድ ይደረጋል وإذا الجنة أزلفت جنة እንድትቀረብ ይደረጋል علمت نفس ما أحضرت نفس ያኔ ያስቀደመችውን ነገር ታቃለች ይላል አላህ Subhanahu Wa Ta'ala ሰማይ ሚገሸለጥበት ተራሮች ሚፈርሱበት ፀሐይ ምትጠቀለልበት ከዋክብት ሚረግፉበት አስደንጋጭ ክስተት የውመል ቂያማ እየመጣ ነው ሁለተኛው ሱራ إذا السماء انفطرت ሰማይ በተሰነጠቀች ጊዜ وإذا الكواكب انتثرت ከዋክብቶች በረገፉ ጊዜ وإذا البحار فجرت ወንዞች
ባህሮች በተደበላለቁ በነደዱ ጊዜ وإذا القبور بعثرت መቃብሮች ሰዎች አፈራቸውን አራግፈው በወጡ መቃብሮች በተገለባበጡ ጊዜ علمت نفس ما قدمت وأخرت نفس يعني ያስቀደመችውን ያዘገየችውን ታቃለች ይላል አላህ የቂያም ቀን መከሰቻ يقول تعالى በሌላም ሱራ ላይ አላህ ምን አለን ረሱል በተቀስ ሶስተኛው ምዕራፍ ላይ اذا السماء انشقت ሰማይ በተሰነጠቀሽ ጊዜ واذنت ለጌታዋ ትእዛዝ ባደረሽ ጊዜ واذنت لربها وحقت ደግሞም ለሱ ፍቃድ ማደር ይገባታል ይላል ተሰነጠቃለች واذا الارض مدت መሬት በተለጠጠሽ ጊዜ والقت ما فيها وتخلت ከውስጡ ያለውን ነገር አውጥታ በጣልሽ ጊዜ وتخلت ባዶ በሆነሽ ጊዜ واذنت لربها وحقت ለጌታዋ ታዛዥ በሆነች መታዘዝም ይገባታል እንጂ በሆነ ጊዜ የሰው ልጅ አስደንጋጭ ክስተት ይገጥመዋል ይለናል አላህ Subhanahu Wa Ta'ala يوم القيامة የቂያማ አቋቋም ይሄ በስርዓት የታነጸ ፍጥረተ ዓለም አላህ እንዳልነበር ያደርገዋል ከዋክብቱ ላይ ይረግፋሉ ሁሉንም ያናወጥ ፍጡራን እንዳለ ያልቃል ونفخ في الصور طرمباو من نفال فصاعق أن يموت كل يموتال من في السماوات ومن في الأرض إلا من شاء الله الله كفكد وج فطران يموتال ميقروا تنشوش ناتشو نبيات صلى الله عليه وسلم ين حديث صفي حديث يابرارو من لالو يقول النبي فإذا مات كل من في السماوات ومن في الأرض بسماعين بمريتم يالو كل فطران الله كفكد وج يقروت كل موتو سيالك جاء ملك الموت إلى الملك ወደ ንጉሶች ንጉስ ወደ አላህ ملك الموت ይመጣል فقال ملك الموت من إلى الملك الموت يا ربي مات كل من في السماوات والأرض إلا من شئت أنت كفكد كوج فطران دال القوال للو الله سبحانه وتعالى فيقول الله جل وعلا طلق الله من إلى من بقي من نو يكرو وهو أعلم سبحانه السياوك ملك الموت نتيقال فيقول ملك الموت من إلال جبريل وإسرافيل وميكائيل وحملة العرش وبقيت أنا جبريل إسرافيل ميكائيل عرش يتسكمت ملائكوش إنا أنيني يكروا قيتاي إلال فيقول ملك الملوك الله من إلال ليموت جبريل فيموت جبريل يموت إلال الله تزال ستال جلام علام الأمرنات جبريل يموت على لو كذا ما سكتلو مننا ليموت ميكائيل يموت السم يموت وليموت إسرافيل يموت السم يموت على لو ليموت حملة العرش عرش يتشكمت ملائكوች يموت يبالل كلهم يموت على ويبقى ملك الموت مع مليك الملوك فتعلقوا الله قال ملك الموت كرال فيقول الله يا ملك الموت أنت ملك الموت أنت خلق من خلقي أنتم كفترقات فطران أندنا وخلقتك لما ترى أنت من دول موتني فتركو فموت يا ملك الموت أنت ملك الموت موت لوال فيموت ملك الموت ويبقى ملك الملوك الله بتشاي قرال فطران دال يتفل هو الأول والآخر في تم نبرة وعلام بتشاو مكر الله سبحانه وتعالى بتشان فطران دال يموتال بزيز اتباله منم نقر بما يسمى بوتالي الله فيقول لمن الملك اليوم زاري سلطان لمانات نقسنا لمن نو مملس يلم الله ملسي ستال الملك اليوم لله الواحد القهار زاري نقسنا لتعلقوا الله بتشانو إلال الله سبحانه وتعالى وفي رواية في الصحيحين
ነቢያችን በሌላ ዘገባ ላይ ምን ይላሉ? يقبض الله الأرض يوم القيامة الله በጭብጡ ይከታታል መሬትን ويطوي السماء بيمينه ሰማይ በበስተቀኙ ትጠቀለላለች ثم يقول ከዛም ብሎ ይላል أنا الملك እኔ ነኝ ንጉሱ أين ملوك الأرض የመሬት ነገስታት ይታሉ أين المتكبرون እነዛ በኔ ትእዛዝ ላይ ሲኩራሩ የነበሩት የታሉ ይላል አላህ ብቻውን አላህ ይፎክራል ይሉናል ነብያችን ሰለላሁ ዐለይሂ ወሰለም አላህም ይሄን ክስተት ቁርአን ላይ እንዲህ ሲል ያመጣዋል وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى عما يشركون وما قدر الله حق قدره الله نكو ተገቢውን የሚገባውን ክብር አልሰጡትም በሱ ባጋሩበት ጊዜ ይላል والارض جميعا قبضته يوم القيامه يوم القيامه كمريت بسو بجبطو سرنات والسماوات مطويات بيمينه سمايم ከበስተቀኙ በቀኙ ትጠቀለላለች سبحانه وتعالى ጥራት ሲገባው የተላቀው ጌታ አማ ይሽሪኩን በሱ ላይ ከሚያጋሩት ሰው ድንጋን ቀብርን ቆሌን ከታላቁ አላህ ጋር ያጋራል ሱብሃነሁ ወተዓላ ጥራት ለሱ ይገባው በዚህ መልኩ ይጠናቀቃል ከዚህ በኋላ የሚቀረው ነፍኸቱል በዓስ አላህ የመቀስቀሻ ጥሩምባ እንዲነፋ ያደርጋል ይህን ክስተት በአላህ ስብሓነሁ ወተዓላ ፍቃድ በሚቀጥለው እናያለን ነፍኸቱል በዓስ አልሒሳብ ወልሚዛን ሒሳብ አለ ሚዛን ምርመራ አለ ወሲራጥ ሲራጥ ማቋረጥ አለ እንዴት ነው አስደንጋጭ ክስተት እናያለን ወሸፋዓ ሸፋዓ አለ የነቢዩ ሸፋዓ የሷሊሖች ሸፋዓ የሸሂዶች ሸፋዓ እሱን እናያለን الجنة والنار كزام يمجرشوا ألم يمجرشوا يسول جمعرفيا جنتنا جهنم إهين انداس سالن الله ينقصوا يبلن وندموش اهتوش أباتوش يناتوش مجعو زمن يمتان كموتنا يكستت قرب بن مالتنا ودي الله نملس أهون سنك الناس أيا عبدو كم يراك الله عاصيا حريصا على الدنيا وللموت ناسيا ولو أن الدنيا تدوم بأهلها لكان رسول الله حيا وباقيا ولكنها تفنى ويفنى نعيمها وتبقى الذنوب والمعاصي كما هي أيا عبد أنت يا الله باريا كم يراك الله عاصيا الله سنتين وستامس من ملكته حريصا على الدنيا وللموت ناسيا أخيران رسته موت رسته بالدنيا توترهل ولو أن الدنيا تدوم لأهلها دنياكو لنواري وشام الزلك بتون لكان رسول الله حيا وباقيا ما نكر نبر نبيات صلى الله عليه وسلم دنيا لاند سو بالزوتر نورو الرسول يقرو نبر ولكنها تفنى ويفنى نعيمها ነገር ግን ዱንያ ትጠፋለች ጥቅሟም ይጠፋል وتبقى الذنوب والمعاصي كما هي ወንጀልና አመጾች ግን አብረው ይቀራሉ ዱንያ ትጠፋለች ሞት ይመጣል ወደ አኺራ መሄድ አለ ሒሳብ ሚዛን አለብን አሁን ስንቀለን ይገባል عكرمة رضي الله تعالى عنه عكرمة يا أبو جهل لجنو أبو جهل معنو يزيه أمة فرعون أبو جهل نو يساتشو لج كساتشو قاهونو نبيون آذا يادرق سو نبر عكرمة مجرشا كاباتو مطبوهالا الله السلة توبة وفقو كريمة سلمنا أن تقبله كسلم بوحالا ግን فحسنت اسلامه اسلمنا اماره ምንም ዘመቻ አብሮ ነበር የሚዘምተው ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ
የርሙክ ጦርነት ላይ ከነ ኻሊድ ብን ወሊድ ጋር አብሮ ጦርነት ውስጥ ገባ መጥፎ ወንጀል አለው አይደል የሰራው ያንን ለማበስ ኢነል ሐሰናት يذهبن السيئات መልካም ስራዎች መጥፎውን ይጠርጋሉ ወንጀል አለን አንተውበት አላህ ይጠርገዋል ዘመቻው ውስጥ ገባ ከሩሞች ጋር ነው ማዕረከቱ የርሙክ ኢክሪማ የውነት መታገል ጀመረ መጨረሻ ላይ ሙስሊሙ ላይ ጥቃት ሲደርስ እሱ ወረደና ወደ ሩሞች ሶፍ መሮጥ ጀመረ ሊጋደል ነው خالد بن وليد አየው ያ ኢክሪመቱ لا تفعل አንተ ኢክሪማ ይሄን አታርግ إن قتلك يكون شديدا على المسلمين ያንተ መሞት የሙስሊሞችን ልብ ያደማል ተው ዘላ አትግባለው ዞር አለና ኢክሪማ ለኻሊድ ምን አለው دعني يا خالد አንተ ኻሊድ ተወኝ አንተ እኮ ከረሱል ጋር ስንት ዘመቻ ዘምተሃል እኔና አባቴ ግን ረሱልን ስንት አዛር ገናቸዋል ያኔ ረሱልን ተጋፍጬ በጦርነት አሁን ከጠላት ሸሻለሁ እንዴ هذا لا يكون እንደማ ይሆንም ኢክሪማ የሮጠ ገባ كان حاله ይላሉ ሁኔታው ምን ይመስል ነበር وعجلت اليك ربي لترضى ጌታዬ ወደ አንተ ቻኮላለሁ ውዴታህን ለማግኘት ገባና ተፋለመ ጦርነቱ በሙስሊሞች ድል ተጠናቀቀ ከዛ ሙታንን ሲያገላብጡ ኢክሪማ ቆሳስሎ ወደ አኺራ ሄዶ ነበር ረሂመሁላህ ወረዲየላሁ ዐንሁ ወንጀል ነበረው አይደል አጠበው ገብቶ ኢንሻአላህ هو من الشهداء ከሸሂዶች ነው ኢንሻአላህ يوم القيامه ከነብዩ ጋር ነው የሚሆነው እኔና አንተም የሰራነው ወንጀል ብዙ ነው አሁን እንተውበት የሚያሳዝነው ብዙ ሰው በጃሂልያው በድንቁርናው ዘመን መስጂድ ከመግባቱ በፊት ወንጀል ላይ እንደሱ ጀግና የለም መጠጥ ቤት ውስጥ ላንቺም ጠጪ ለሱም ስጪ ለኔም ማምጪ ነው ሁሉን ነው የሚጋብዘው አሁን ወደ እስልምና ከገባ በኋላ ሰደቃ ሲጠየቅ መስጂድ አሰራ ሲባል እጁ አይፈታ ያን ወንጀል ማበሻ መስጠት አለብን ጀባሩን ፊል ጃሂልያ ኸዋኑን ፊል ኢስላም ይላሉ የመጥፎ የዱርይነት ዘመን ጀግና አውጪ ለጋሽ እስልምና ሲገባ ይቋጥራል መስጠት አለብን ወንጀላችን ማጠቢያ አላህ Subhanahu Wa Ta'ala በሰማነው ምንጠቀም ያደርገን يوم القيامة كنبياتنا صلى الله عليه وسلم قال جنة كم يقبط الله درجن اللهم ربنا اتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم توفنا مسلمين والحقنا بالصالحين اللهم وحد صفوفنا اللهم وحد كلماتنا برحمتك يا أرحم الراحمين وسلام على المرسلين والحمد لله رب العالمين